ዑለማዎች በየአካባቢው ያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ ቁርአንይን የሚባሉት በትክክል ማናቸው ከተባለ መነሻቸውን ማወቅ ያስፈልጋል። ቁርአንይን በኋላ ወደ ሙስሊሙ ከመጣ በኋላ የተለያዩ ትርጉም እየተሰጣቸው የእስላም አካል ለማድረግ ሙከራ በመደረጉ ነው እንጂ የቀጠሉት ቁርአንይን መነሻቸው የእስላም ጠላቶች ናቸው የጀመሩት። ቁርአንይን ማለት ምን ማለት መሰላችሁ? ቁርአን ብቻና ብቻ ነው፣ ሐዲስ አያስፈልግም። ማፈረጥና ፊል ኪታቢ ሚን ሸይ፣ በቁርአን ውስጥ አስፈላጊ የሆነ ነገር ያልተናገርነው የለም ብሏልና ከቁርአን ውጭ ያለ የረሱል ሰለላሁ ዐለይሂ ወሰለም ተግባራቸውም ሆነ ንግግራቸውም ሆነ አይተው ዝም ማለታቸውም ሆነ አያስፈልገንም የሚል አባባል ነው። የነብዩን ብቻ እንዳይመስል የሌሎች ነብያቶችንም ስራ አልፈልግም ነው። ቁርአን ላይ ብቻ ነው የሚለው። ሁለት ነው ምክንያቱ። አንዳንዱ ይሄ ቁርአን ብቻ ነው የሚለው ሰውዬ መስሎት ነው ከቁርአን ውጭ ያለ መመሪያ ያስቸግረኛል አይገባኝም ብሎ ተቸግሮ በቁርአን ብቻ የሚብቃቃ መስሎት ነው። ለዚህ አይነት ይሄ ችግር ላለበት ሰው አንድ ጥያቄ መስጠት ነው። ሶላት እንዴት ነው የምትሰግደው? ውዱእ እንዴት ነው የምታደርግ? እስቲንጃ እንዴት ነው የምታደርገው? ጀናባ እንዴት ነው የምትታጠበው ብሎ መጠየቅ። ቁርአን ላይ የዚህን ዝርዝር አያገኝም። ሁለተኛው ችግር ያለው ማን ነው? አውቆ የሚሟገት ነው። እሱማ ኢስላምን ለማስጠላት እኮ ነው። የቁርአንን መልእክት ሊቱበይነ ሊናስ ማ ኑዚለ ኢለይሂም የተባለውን የረሱሉን ዐለይሂ ሰላቱ ወሰላም አስተምሮት ከማህበረሰቡ ጋር ለማጋጨት ለማጣላት ነው። ሁለቱም ዜሮዎች ነው። ቁርአን ያለ ሱና በፍጹም አይሆንም። ሊቱበይነ ሊናስ እንዲሁም እኮ ነቢ ዓለይሂ ሰላቱ ወሰላም ቁርአንና ቁርአንን የሚመስል ተሰጥቶኛል ነው እኮ ያሉት። ኡቲቱል ቁርአነ ወሚስለሁ መዐሁ። እንዲሁም አንዳንድ ሪዋያ ላይ ወሚስለሁ መዐሁ። ቁርአንን የሚመስል አንድ አይደለም ሁለት ጊዜ ቁርአንን የሚመስል ተሰጥቶኛል ነው። እነዚህ ሰዎች ትልቁ ችግራቸው ሼኽ መሆን ፈለጉ። ሐዲስ ትምህርት በጣም ከባድ ነው። የፈለጉትን ከኪስ ያገኙትን በሙሉ ሐዲስ ነው ብለው እንዳያወሩ የሐዲስ ምሁራን በወስፈንጠር ነው የሚይዟቸው፣ ለቅመው ነው የሚያወጧቸው። ስለዚህ ቁርአን ብቻ ነው ብለን እንቀጥላሉ። ቁርአንን ብቻ አስተምራለሁ የሚለውን ሰውዬ ቁጭ አድርጋችሁ በቁርአን ውስጥ ሶላት እንዴት ነው የሚተነተነው? ዘካ እንዴት ነው የሚወጣው? ዘካተል ማል የወርቅና የብር ዘካ እንዴት ነው ለይተን የምናውቀው? አንድ ነው ወይ በሉት። ጤፍና ባቄላ አንድ ነው ወይ ብላችሁ ጠይቁ። ከብትና በግ ፍየልና ግመል አንድ ነው ወይ? ይሄ እኮ ጅልነት እኮ ነው። አይናችሁን ጨፍኑና ላሙኛችሁ እንደማለት እኮ ነው ይሄ። አሁን ኢስላም ተስፋፍቶ ተንሰራፍቶ ዑለማዎች በየአካባቢው እያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ነብዩና አለይሂ ሰላቱ ወሰላም ሊቱበይነ ሊናስ ነው እኮ ሶሉ ከማ ረአይቱሙኒ ኡሰሊ እኮ ነው የሚሉ። እኔ ስሰግድ እንዳያችሁ ነው መስገድ ያለባችሁ እኮ ነው። የነብዩ አለይሂ ሰላቱ ወሰላም ሐዲስ ብቻ መሰላችሁ የሚያስፈልገው? የሱሐባዎችን ማብራሪያ ያስፈልጋል። የሱሐባዎች ብቻ መሰላችሁ? ከዚያ ወዲህ ያሉትም እስካሁን ድረስ ያሉትም ዑለማዎች መሰረታዊ ህጎችን ጠብቀው ቁርአንና ሐዲስን መሰረት ሳይለቁ የሚሰጧቸው ማብራሪያዎች የኢስላም አካሎች ናቸው።